ዴቭ እንግዲህ ዛሬ የእውነት በጣም ነው ያሳዘነኝ ማለት ነው። አደይና ዴቭ አደይማ እንዴት እንደሚወርድ እንባዋ የእውነት የሚያለቅሱ ነው የሚመስለው። ፈጣሪ ትዕግስት ውስጥ የእውነት እያለቀሱ እኮ ነው ታዲያ እንዴ! ግን የእውነት ከየት ነው የሚመጣላቸው? እንደ ማለት ለድራማ እንደዚህ እምባ እንዴት ነው የሚመጣው? ግን እኛስ እያለቀስን አይደል ነገሩ። እኔ ያለቅሳለሁ እነሱ ሲያለቅሱ ማለት ነው። የምር እንግዲህ ባርኮቴ አላምን ብሎ ሄጄ ቼክ ማድረግ አለብኝ፣ ፖሊስ ጣቢያ ሄጄ ቼክ ማድረግ አለብኝ እሷና አለመሆኗን ብሎ ከኤላ ጋራ ሐኪም ቤት ሄዱ። ሐኪም ቤት ሄደው ቼክ ሲያደርጉ ሊዲያ አይደለችም፣ የሞተችው ሌላ ሰው ናት። ደስ አላቸው። ግን አሁንም ደግሞ ዴቭ ይህንን ነገር አምኖ መቀበል አልቻለም። እህቴ እኮ የለችም አሁንም አለ እና አቶ ኤላ ማነው እሱ ይሄ ደግሞ ናሆል ጭራሽ ዴቭን ያዝናነዋል። በጣም ያሳፍራልም በጣም ያሳዝናል። ቤዛና ፍቅር ግን የእጃችሁን የምታገኙበት ቀን ሩቅ አይሆንም። የእውነት የእውነት የእጃችሁን ታገኛላችሁ። ጭራሽ አሁንም ደግሞ አደይንና ሊሊን ቤዛን ውሰድልኝ አለች። አቶ ናሆል አላማው ምንድን ነው? ይህችን ሊዲያን ለሀብታም ሊሸጣት ማለት በቃ ሴትነቷን ሊጠቀሙባት፣ ከዛ ብዙ ብር ይከፈላል። ብዙ ብሩን ደግሞ እሱ ነው የሚወስደው። እና ምን ማለት ነው? አንተ እህት የለህም? እንደዚህ ይደረጋል? በጣም ነውር ነው። እህትስ ባይኖር ሴት የወለደች እኮ እናት ሴት ናት። ሴት ልጅ ላይ ይሄ ሁሉ ግፍ አይሰራም። አረቡ ዛሬ ይመጣል አላለም እንዴ? ቆሻሻ አረብ እንደዚህ አይነት ስራ አይሰራም። ብልግና ነው። እሺ አንዳንዴ የምታስተምሩትንም ነገር ወቁ። አረቡ አለ እኮ አረብ ብር ስላለው ብቻ እንደዚህ አይነት ስራ ይሰራል ማለት ነው እንዴ? ጉድ እኮ ነው የእውነት በጣም ነው የሚያሳፍረው። ግን አሉ በዛው ልክ በብራቸው የሚተማመኑ አረብም ሳይሆን እኛውም ሀገር አሉ። ከልጁ ከምትሆን እኩያ ጋር ነው የሚማግጡት ወንዶችና ሀብታሞች በብራቸው ስለሚመኩ ማለት ነው። እና ሊዲያ አልበላም አስወጣኝ ከዚህ ከቤት። አደይ የምትጠራው ደግሞ ማንም መሰላችሁ? ወይኔ ዴቭ አደይ ብቻ ነው የምትለው። አይገርምም ወይ? ምስኪን አሳዘነችኝ የኔ ቆንጆ ሊዲያ። የእውነት እብደቷ ነው እንጂ እኮ የዋናት። እንግዲህ አሁንም እኔ እለቅሻለሁ። መጀመሪያ ግን ለነገሩ ቤተሰቦችሽም ሆነ ወንድምሽ ሁሉም ሰው እኮ መሞትሽን ሰምተዋል። ስለዚህ ከዚህ በኋላ እኮ አንቺ የለሽም ሞተሻል አላት። ግን ደግሞ እኔ አልገደልኩሽም አለሽ እምልሽን ካደረግሽ እለቅሻለሁ። ግን የኔን ስም ብታነሺ እንደሱ ነው እንደዚህ ያደረገኝ ብለሽ ብታነሺ ለሁሉም እገልሻለሁ አላት። ለማንም ትንፍሽ አልልም፣ አስወጣኝና ምን እንደማደርግ አሳያለሁ አለች። አትፈራም እኮ ደግሞ። ከዛም እንግዲህ ሊዲያ ቆይ ምን አደረግኩ? ምን በደልኩ? ምንም አልበደልሽኝም ኬኳ። በቃ ደስ ስለምትይ አደይን ነበር የፈለግኩት። አደይ ደግሞ መግባባት ስላልቻለን አንቺ ደግሞ ተስማምተሽ ወደ ስራው መጥተሻል። እኔ ስራው ምን እንደሆነ መቼ ነገርከኝና ነው? አልነገርከኝም እኮ ወደዚህ ይዘኸኝ መጣህ እንጂ አሁን እየው ነገርኩሽ አይደል እንዴ አላት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሊዱ አልሞተችም አለች፣ ነገር ግን እያሰቃያት ይገኛል። ሴት ልጅ እንዴት በሴት ልጅ ላይ ይጨክናል? ጎበዝ ሴት እንዴት በሴት ይጨክናል? ማለቴ ነገ እሷስ ምን እንደሚገጥማት ታውቃለች። እቺን ታዋት። እቺ ቤዛ የምትባል የሆነች ኦረር ናት። ኦረር ታውቃላችሁ? የሆነች ኦረር ፊልም ናት። አነጋገሯ ያምር ምን እንደምትኝ ያለ ጥርሷን ነክሳ መዛዛ የሆነች ምጥጥ ያለች ደመቢስ የሆነት እነሱ ታስጠላ። አሁን ጭራሽ እኔ እኮ እዛ ጋር ሲያስተዛዝኑ ነው የገረመኝ። ወይ ናሆል እንደዚህ ነገር አይሰራም ደግሞ እዛ ጋር ዴቭ እያለቀሰ ያለ ቤዛና ፍቅር ይሰዳደባሉ። አንቺ ነሽ እዚህ ቤት ያመጣሽው እና እኔ ምን አደረኩ ይባባላሉ። ስለዚህ ሊሊ ደግሞ ለሄላ ሁሉንም ነገር ነገረችው። ናሆል ነው ሊዲያን አገታት አለችው። ማለት ሲላት ስራ አሰራቸዋለሁ እኔንም ደውሎልኝ ነበር እና ስራ አሰራቸዋለሁ። ስራው ምንድን ነው ብለው ስጠይቀው ግን ስራው እዛ ስትደርሱ ነው ቦታው ላይ የምንነግራችሁ ብሏል። እናም ማነው ሊዲያን የወሰዳት እሱ ራሱን አለች። እና ታዲያ እኮ ይሄንን ነገር ለፖሊስ ማመልከት ነበረብናል። አሁንም አረፈደም አለች። እንግዲህ ዳይመንድ እና ኪንጎ ደግሞ የእውነት አንዳንድ ጊዜ በመጥፎ የምናስባቸው ሰዎች ጥሩ ሆነው ታገኟቸዋላችሁ። አሁን ግን እነሱ ለሊዲያ እየተጨነቁ ነው። እቺ ምስኪን ምንም የማታውቅ ልጅ ምን አድርጓቸው ይሆን? ምን አድርገዋት ይሆን? ሞተች ምናምን እየተባባሉ እንግዲህ በጣም አዝነዋል።
ባርኮቴም እየሮጠ ሄደና ዳይመንድን አንቆ ያዘው። ኧረ እባክህ ልቀቀኝ፣ እኔ ምንም የማውቀው ነገር የለም። እኛም ከእናንተ እኩል እየፈለግናት ነው፣ በጣም አሳዝናናለች አለ ዳይመንድ። አዎ እኛ የምናውቀው ነገር የለም አለ ኪንጎ። አዎ ኤላ ደግሞ አዎ ባርኮቴ፣ እነሱ እንደውም ከኛ ጋር እየፈለጓት ነበር። እነሱ ምንም የሚያውቁት ነገር የለም። በላውን እንሂድና ቼክ እናደርጋለን። ከዛ አቶ ናሁል እዛ ጋር ግርግር ሲፈጠር ወጣና ሄደና ሊዲያ ጋር ገባ። በጥፊ መታት። ወይኔ ሀያት እንዴት እንደተናደድኩኝ አጠይቁኝ። በእውነት በጥፊ አጮላትና አንቺ አሁን እኮ ሞተሻል፣ ያ ወንድምሽ ይነፋረቃል፣ አንቺ ሞተሻል። ግን ታድለሻል፣ በጣም የሚወድሽ ወንድም አለሽ። እንዴት እንደሚሆን ብታዩ። አሁን እኮ እናትሽም አባትሽም ሰምተዋል መሞትሽን፣ ሁሉም ሰው ሰምተዋል። አንቺ ከዚህ በኋላ እኮ የለሽም። እንዴ መቼ ሞትኩ? አለው እኮ አለች ሊዱ። ምስኪን አለው እኮ አልሞትኩም አለች። እንግዲህ ያልኩሽን ነገር ካደረግሽ በአጭር ጊዜ ውስጥ ሀብታም ትሆኛለሽ። ምንም አልፈልግም፣ ከዚህ ውስጥ ብቻ አስወጣኝና አሳይሃለሁ ምን እንደማደርግ አለችው። ምን ልታደርጊ አላት። አንድ ነገር ትንፍሽ እላለሁ ብትይ አንገትሽን ብዬ ነው እዚሁ ማስቀርሽ አላት። ከዛም ሰውየው ነገ ይመጣል፣ ራስሽን አዘጋጅተሽ ጠብቂ። ዛሬ በሆነ ምክንያት ነው የቀረው እንጂ ዛሬ ይገባል ተብሎ ነበር እና በጣም ብዙ ብር ነው የሚከፈለው። ያን ብዙ ብር ማግኘት የማትፈልጊ ከሆነ ደግሞ ገንዘቡን እኔ እወስደዋለሁ። አንቺ ባዶ እጅሽን ቀረሽ ማለት አይደለም ማለት። ምንም አልፈልግም ብያለሁ። ከወንድሜ ጋር አገናኘኝ፣ ወንድሜ ጋር መመለስ እፈልጋለሁ። እኔ እዛ ቤት መልሰኝ እንጂ እዛ ቤት ራሱ መኖር አልፈልግም። እናቴ ጋር ሄዳለሁ አለች። እናትሽ እኮ እንደሞተሽ ነው የሚያውቁት። ማንም ሰው ሞተ ሊዲያ እንደሞተች ነው የሚያውቁት ብሏል። አልሞትኩም አለው አለችው። ከዛ በጥፊ ያጠናገራትና ሄደ። ከዛም እንግዲህ ፍቅር አንቺ እንዴት ነው የሚያደርግሽ? እባክሽ እንዴት አደረገኝ አለቻት። መቼም ያው ጉልበቷን የምትወጣው አደይ ላይ ነው። ለዴቭ ምግብ ሰርተሽ አምጪልኝ ብሎኛል። ታዲያ ሰርተሽ እኮ ራስሽ ነበር መውሰድ ያለብሽ። እሱ ለራሱ አንቺን ለአይኑ እንኳን አይፈልግሽም። ጭራሽ እጇን ይዞ እንደዛ ሲማጸናት፣ ቆይ ፍቅርን አታውቋትም ወይ? እኔ እኮ ግርም የሚለኝ ዴቭ ራሱ በሁለት እጇን ይዞ ሲማጸናት፣ ፍቅር ያንቺ እጅ ካለበት እገልሻለሁ አላት ባርኮቴ። እገልሻለሁ እህቴ ነሽ ብዬ አልተውሽም። ከዚህ በፊት አደይ ላይ እንዳደረሽው እማልፍሽ እንዳይመስልሽ አልተውሽም አላት። እመነኝ እማዬ ትሙት፣ በእናት የሚምል ሰው ሲያስጠላ ባለጌ። እኔ ልሙት እንኳን ብትሄ ድፍት በይ የእውነት። ምክንያቱም መጥፎ ሰው ስለሆነች። በእናት እንዴት ይማላል? ብልግና ነው የእውነት። እንደዚህ አይነት መሀላ አልቀበልም አላት ባርኮቴ። እና እንዴት ነው የምታምኑኝ አለች። ከዛም አንድ ነገር ብቻ ልለምንሽ አላት ባርኮቴ። ምን ስትለው ማነው ዴቭ ምን ስትለው፣ በቃ ናሁልን ተከታተይልኝ እባክሽን። እሱ ምናልባት የሚገባበት የሚወጣውን እሱን ይልኝ። እነ ኪንጎና ዳይመንድ ምንም የሚያውቁት ነገር የለም። እሺ ግን እሱ እንደዚህ አይነት ነገር አይሰራም። ልቧ እያወቀ ነግሯታል እንደገደላት፣ ግን ውስጧ እያወቀ ለሱ መሸፋፈን። ለምንድን ነው ወንጀለኛን የምትሸፍኑት? ለምን ነግበን ያትሉም እንዴ? ሁላችንም እኮ የደረሰብንን ግፍና መከራ አጋልጠን አሳልፈን ብንሰጥ ኖሮ አገራችን እንደዚህ ባልሆነ ነበረ። እውነቱን ለመናገር ወንጀለኛን ቤታችን እንደብቃለን፣ እንሸፍንለታለን። ግን እኛ ላይ ሲደርስ ነው ያ ነገር ህመሙን የሚሰማን። ግን አሁን ቤዛም ልብሽ ያውቀዋል። የሆንሽ ለዛ ቢስ ስታስጠላ እንዴት እንዳቃጠለች እንጂ ቤዛ ተብየዋማ። ኧረ እሱ ምንም አያውቅም። በጣም የዋ ልጅ ነው። በጣም መስኪን ልጅ ነው። እንዴ ምን ማለት ነው? ነፍሰ ገዳይ እንዴት እንደዚህ ይባላል? እገላችኋለሁ ብሎ ስላስፈራራችሁ ምንም አያመጣም። ምንም ጭንቅላቱን ብዬ ነበር ማስቀረው እኔ ሴቷ ማለት ነው። የምሬን ነው። እንግዲህ ዴቭ በጣም ነው ያሳዘነኝ የእውነት ምስኪን። እኔ ግን ሊዱ አለመሞቷ ደስ ብሎኛል የእውነት። ሳያት ራሱ ድንግጥ አልኩኝ እኔ ራሴ። በጣም ነው ደስ ያለኝ። ግን ደግሞ አሁንም ውስጡ ሊቀበለው አልቻለም ዴቭ። ከዛም ሄደና ምግብ ይዞላት ሄደ። ምግቡን ካልጎረሽ እያለ በጥፊ ያጠናገራት። አልበላም ማስወጣኝ ከዚህ አላት። ካልበላሽ ታዩ ብሎ ጥሏት ወጣና ፍቅር ጋር መጥቶ ልብስ ይዞላት ሄደ። አሪፍ ልብስ እንደዚህ ሼፕ የሚያወጣ ልብስ ለሰውየው ማለት ነው፣ ለሀብታሙ ሊወስዳት። አልለብስምም እኔ እንደዚህ አይነት የወደቀና ተራ ሴት አይደለሁም እንደዚህ አይነት ስራ የምሰራው አልፈልግም አለችው። አትፈልጊም? በግድሽ ነው የምትፈልጊው፣ ያለበለዚያ አንገትሽን እዚሁ ቆራርጬ ነው ማስቀረሽ። ዳይመንድ እና ኪንጎ ግን ተከትለውታል።
ደስ ብሎኛል። ምክንያቱም ዛሬ ይዋረዳታል በቀጣይ ክፍል ማለት ነው። ዳይመንድ እና ኪንጎ የት እንደገባ አይተውታል። ስለዚህ ጉሮሮን ነው የሚያንቀው ዴቭ ማለት ነው።